ኢየሱስ ራሱ ማለት ነው እኔ በጣም ነው የሚመቸኝ። በነገራችን ላይ ኢየሱስ በጣም ይመቸኛል። ከኃጢአት በቀር ሰው ባለፈበት ሁሉ ነገር አልፏል ማለት የመርሳት ችግርም ገጥሞት ይቃላል። ኢየሱስም መልሶ እንዲህ አላቸው፣ መጻሕፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። መጻሕፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። ለምንድን ነው ኢየሱስ ጋር የተሳሳተችው ሲባል መጀመሪያ ስታነብ መጽሐፍ ቅዱስ የእግዚአብሔር ቃል ነው ተብሎ ተነግሮላታል። ሁለተኛ ደግሞ ቢገባሽም ባይገባሽም ዝም ብለሽ አንብቢ ተብላ ያደገች ይመስለኛል። ምክንያቱም የጌታ ሰላምና ጸጋ ባላችሁበት ቦታ ሁሉ ይብዛላችሁ። ውድ እግዚአብሔር ቤተሰቦች እንደምን ከረማችሁ? እኔ ያለው እግዚአብሔር ይመስገን። ዛሬም እንደተለመደው ከኔ ጋር የእግዚአብሔርን ቃል እንከፋፈላለን። መጽሐፍ እንዲህ እንደሚል ልጁ በብዙ ወንድሞች መካከል በኩር የሆነ ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና እንደሚል እንዲሁም ደግሞ በሌላኛው ቦታ እኛ ሁላችን ያንን መልክ እየመሰልን ከክብር ወደ ክብር እንለወጣለን ተብሎ እንደተጻፈ እግዚአብሔር አምላክ ከአንቺና ከአንተ ከእኔም የሚፈልገው ሁለት ነገር ብቻ ነው። የመጀመሪያው ልጁን እንድንመስል፣ ሁለተኛው ልጁን እንድንሰብክ ነው። ክርስትና የሃይማኖት ጨዋታ አይደለም። ክርስትና የሆኑ የግሩፖች ጉዳይ አይደለም። ክርስትና ሰማይንና ምድርን ስለፈጠረ ስለ ብቸኛ አምላክ ወይንም ስለ እግዚአብሔር ነው እንጂ ስለ ሰው ነፍስ የሚጨነቅ በመልኩ ለፈጠራቸው ሰዎች ዋጋ የከፈለ ስለ አምላክ ስለ ሞተ ስለ ጌታችን ስለ ኢየሱስ ክርስቶስ ስለሆነ ስለዚህ በደንብ በማወቅ ክርስትና ላይ የሚያስፈልገውን እያወቃችሁ አንድ እርምጃ ፈቀቅ ልትሉ ወደፊት ልትሄዱ ይገባል። ወንድሞች ወይ ብዙ አሳቾች፣ ብዙ ሐሰተኞች፣ ብዙ ተመራማሪ ነን ባዮች ነገር ግን ከእግዚአብሔር ዓለም ያልሆኑ አሁን በዚህኛው ምድር ላይ እጅጉን በጣም እየተንቀሳቀሱ ይገኛሉ። ከነዛ መካከልም በኋላ ላይ አንድ ቪዲዮ ላቀርብላችሁ እችላለሁ። ከነዛ መካከልም ብዙዎች አሉ። ኤቴስት፣ ሙስሊም፣ የተለያዩ ሃይማኖቶች አሉ። ለምንድን ነው ይህንን ሁሉ የሚያደርጉት ከተባለ አንዱ ስለ ሁሉ ሞተ የሚለውን ቃል ባለማወቃቸው ነው፣ ወይም አንድ እግዚአብሔርን ለማወቅ ባለመፈለጋቸው ነው። መጽሐፍ እንደሚለው እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላልፈለጉት እግዚአብሔር ደግሞ ለማይረባ አእምሮ አሳልፎ ሰጣቸው ስለሚል የማይረባ አእምሮ ይዘው የሚንቀሳቀሱ ናቸው። ነገር ግን እናንተ ልትጠነቀቁና ልታውቁ ወደ እውነት አይናችሁን ወደ እግዚአብሔር ልታደርጉ ይገባል። ስለዚህ አዳዲስ ከሆናችሁ ይህንን ቤት ሰብስክራይብ በማድረግ አብራችሁን እንድታገለግሉና እንድትገለገሉ በአክብሮት ልጋብዛችሁ እወዳለሁ። ሌሎቻችሁ ባላችሁ ሁሉ አግዙ። ቪዲዮውን ሼር አድርጉ፣ ላይክ አድርጉ። ጌታ ኢየሱስ ይባርካችሁ። እንጸልይና ወደ ዛሬው ሐሳብ እንሄዳለን። እግዚአብሔር ሆይ እናመሰግናለን። ክብር ሁሉ ለአንተ ይሁን። አንተ አምላክ ነህና ከፍ በል፣ አዳኝ ነህና ከፍ በል። እናመሰግናለን። ስምህን ከፍ እናደርጋለን። አንተ ከኛ ጋር ሁን። በናዝረቱ በጌታ በኢየሱስ ስምና ስልጣን አሜን። ክብር ለጌታችን ለኢየሱስ ክርስቶስ ይሁን። የዛሬው ሐሳብ በርዕሱ ላይ እንደተመለከታችሁ መጻሕፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ የሚል ነው። ማቴዎስ ወንጌል ምዕራፍ 22 ከቁጥር 29 እንዲህ የሚል ቃል አለ። ኢየሱስም መልሶ እንዲህ አላቸው፣ መጻሕፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። መጻሕፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። ለምንድን ነው ኢየሱስ ክርስቶስ መጻሕፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ እያለ ያለው ተብሎ ሲፈለግ ምዕራፍ 22 ከቁጥር 23 አካባቢ እንዲህ የሚል ሐሳብ ይነሳል። ሰደቃውያን የሚባሉ ሰዎች መጥተው ለእግዚአብሔር ለኢየሱስ ክርስቶስ ጥያቄ ያቀርባሉ። ጥያቄው እንዲህ ይላል፣
በዚያን ቀን ትንሣኤ ሙታን የለም የሚሉ ሰደቃውያን ወደ እርሱ ቀርበው እንዲህ ብለው ጠየቁት፣ መምህር ሆይ ሙሴ አንድ ሰው ልጅ ሳይወልድ ሲሞት ወንድሙ ሚስቱን አግብቶ ለወንድሙ ዘር ይተካ አለ። 7 ወንድሞች በእኛ ዘንድ ነበሩ። ፊተኛው ሚስት አግብቶ ሞተ፣ ዘርም ስለሌለው ሚስቱን ለወንድሙ ተወለት። እንዲሁም ደግሞ ሁለተኛው፣ ሶስተኛው እስከ 7ኛው ድረስ አገቧት። ከሁሉ በኋላ ሴቲቱ ሞተች። ለእኛ ግን ጥያቄ የሆነብን፣ ለእኛ ግራ የገባን ትንሣኤ የሚባል ነገር ካለ ምንድን ነው? ሁሉ አግብቷታልና በትንሣኤ ቀን ከ7ቱ ለማናቸው ሚስት ትሆናለች ብለው ኢየሱስን ጠየቁት። ኢየሱስ ግን በሚገባ ለጥያቄያቸው እንዲህ የሚል መልስ ሰጣቸው። አሁን ቅድም ያነበብኩላችሁ ቃል ኢየሱስም መልሶ እንዲህ አላቸው፣ መጻሕፍትንና የእግዚአብሔርን ቃል ወይንም ኃይል አታውቁምና ትስታላችሁ። በትንሣኤ እንደ እግዚአብሔር መላእክት በሰማይ ይሆናሉ እንጂ አያገቡም፣ አይጋቡም። ስለ ትንሣኤ ሙታን ግን እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ የሚል ከእግዚአብሔር ዘንድ ወደ እናንተ የተላከውን አላነበባችሁምን? እሱ የሕያዋን አምላክ ነው እንጂ የሙታን አይደለም ብሎ መልስ ይመልስላችኋል። መኒ ፖይንት 29 ላይ ያለችው ቃል ናት። እናንተ መጻሕፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። ብዙ ሰዎች መጻሕፍትንና የእግዚአብሔርን ኃይል አንደርስታንዲንግ ባለማድረጋቸው የሚናገሩት የተለየ ነው፣ የሚያወጡት የተለየ ነው። ኢቨን አንዳንዶቻቸው የሚያስተምሩት የተለየ ነው። ሁላችንም ምናልባት አክሰፕት ኦርቶዶክስ ወይንም ካቶሊክን ምን ያህል መጽሐፍ እንዳላት ባላቅም ከኦርቶዶክስ ውጪ ፕሮቴስታንት፣ ጆሆቫ ኦር ኦንሊ ጂሰሶች ኦር አድቬንቲስቶች ምናምን የምንባለው መከፋፈል የመጣው ካንዱ ከመጽሐፍ ቅዱስ ነው። ትልቁ ፋይት የፈጠረው ምንድን ነው ሲባል መጽሐፍትን ጠንቅቆ በማያውቁ ሰዎች መጽሐፍት ኢንተርፕሬት ለመደረግ መሞከር። መጽሐፍትንና የእግዚአብሔርን ኃይል ጠንቅቆ የማያውቁ ሰዎች ሊያስተምሩ ሲሞክሩ እንደዚህ አይነት መዘበራረቅ፣ እንደዚህ አይነት ሐሳቦች ይመነጫሉ። ነገር ግን ኢየሱስ ለተመነጨው ወይንም ለመጣው ሐሳብ የሚገባውን መልስ እንደዛው ሲመልስ ታገኛላችሁ። ምን ብለው? መጽሐፍትንና የእግዚአብሔርን ኃይል አታውቁ። ብዙ ሰዎች በመጽሐፍ የዘላለም ሕይወት ያለ ይመስላችኋል። ስለዚህ በመጽሐፍት የዘላለም ሕይወት አለ ብሎ መጽሐፍትን ያጥኑታል፣ ይፈልጉታል። ነገር ግን መጽሐፍ ውስጥ የዘላለም ሕይወት የለም ማለት መጽሐፍ ቅዱስ ውስጥ የዘላለም ሕይወት የለም። የዘላለም ሕይወት ያለው በኢየሱስ ውስጥ ነው። ያ ማለት ምን ማለት ነው ሲባል ዮሐንስ ወንጌል ምዕራፍ 5 ከቁጥር 39 ኢየሱስ እንዲህ ብሎ ተናገረ። እናንተ በመጽሐፍ የዘላለም ሕይወት ያለ ይመስላችኋል፣ እነሱ ትመረምራላችሁ፣ እነርሱ ስለኔ የሚናገሩ ናቸው እንጂ በእነርሱ ውስጥ የዘላለም ሕይወት የለም ብሎ ይናገራልና። ስለዚህ አሁን ላይ ብዙ ሰዎች የእግዚአብሔርን ቃል አንደርስታንዲንግ ወይም መጽሐፍትን አንደርስታንዲንግ ባለማድረጋቸው እየጠፉ ነው። የመጀመሪያው መጽሐፍት ሁሉ ወይም 66ቱ የእግዚአብሔር ቃል ነው ብሎ ማስተማር ራሱ ትልቅ ስህተት ነው። መጽሐፍት ቅዱስ ናቸው እንጂ መጽሐፍ የእግዚአብሔር ቃል አይደለም። ግን መጽሐፍትን የእግዚአብሔር ቃል ነው እንድንል የሚያደርገን ወይም እግዚአብሔር መንፈስ እንዳለበት የምናውቀው በመጽሐፍት ውስጥ የእግዚአብሔር ቃል መኖሩ ነው። መጽሐፍት ሙሴ ጽፏቸው ሊሆን ይችላል፣ ኤርምያስ ተናግሯቸው ሊሆን ይችላል፣ ወይም የእስራኤል ታሪክ ሊኖርበት ይችላል። ነገር ግን በእያንዳንዱ የእግዚአብሔር መንፈስ አልፎበታል። ነገር ግን ያለ እግዚአብሔር መንፈስ የተደረገ ነገር አለ? አዎ አለ። በመጽሐፍ ቅዱስ መጽሐፍ ቅዱስ ውስጥ እነዚህ 4 ቃላቶች ወይንም 4 ግለሰቦች በግልጽ ይታወቃሉ። የመጀመሪያው ሁሉን የሚችል የሁሉ ጌታ የሁሉ ገዢ የሆነ አምላክ እግዚአብሔር ነው። የመጀመሪያው በመጽሐፍ ቅዱስ ላይ የምታገኘው። ሁለተኛው የሰው ልጅ ነው። እግዚአብሔር አምላክ በመልኩና በአምሳሉ የፈጠረው የሰው ልጅ ታሪክ አመጣጥ። ሁለተኛ እግዚአብሔር በዛ ሁለተኛ ውስጥ እግዚአብሔር የመረጣቸው የእስራኤል ሰዎች
ንግግሮች ይገኝበታል። ከዛም ባለፈ የወደቁ ሰዎች፣ የተሳሳቱ ሰዎች፣ እግዚአብሔርን ጥሎ የሄዱ ሰዎች ንግግር አንድ ላይ ተጨምሮበታል። በሶስተኛ ደረጃ የእግዚአብሔር ሰራዊት ወይንም ከእግዚአብሔር ተልኮ የሚመጡ መልአክ ንግግር አለበት። እንድታውቁት ያህል አራቱንም ልጠቅስላችሁ ነው። በቀላሉ አማርኛ በአራተኛ ደረጃ የሰይጣን ንግግር አለበት። ሲጠቀለል መጽሐፍ ቅዱስ በአራት ዋና ግለሰቦች ሐሳብ፣ ቃላት ያሉበት ነው። ነገር ግን ሁሉ የተጻፈው ብሎ ባሪያው ሲናገር ለትምህርታችንና ለእውቀታችን ነው አለ። እግዚአብሔር እነንትናን እንዴት ገፋቸው? እግዚአብሔር እነንትናን ከደንገነት ለምን አስወጣቸው? እግዚአብሔር ሰይጣንን ለምን እንዲህ አደረገው? እግዚአብሔር ለሰይጣን ፍርድ ለምን አዘጋጀለት? እግዚአብሔር ሰይጣን ምን አድርጎ ነው የሚለውን እንድናውቅ ነው እንጂ መጽሐፍ ቅዱስ የእግዚአብሔር ቃል አይደለም። መጽሐፍ ቅዱስ የእግዚአብሔር ቃል ቢሆን ኖሮ እያንዳንዱ ንግግር ከመጽሐፍ ቅዱስ ውስጥ ያለ ስህተት አይገኝም። ምክንያቱም የእግዚአብሔር ቃል ስህተት እንከን የሌለበት ነው። ያም ደግሞ ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። ዮሐንስ ይህንን ነገር በሚገባ ስለተረዳ እንዲህ አላቸው፣ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር አለ። እግዚአብሔር ቃሉ እግዚአብሔር ስለሆነ ክብር ለጌታ ለኢየሱስ ክርስቶስ ይሁን። ስለዚህ እነዚህ ሰዎች የተሰጣቸውን መጽሐፍ በሚገባ አውቆት ቢሆን ኖሮ ከኢየሱስ ጋር ፋይት ባላደረጉ ነበር። አሁን ላይም ያሉ ብዙ ሰዎች ስብከት ሲሰብኩ፣ አስተምሮ ሲያስተምሩ የእግዚአብሔርን ቃል ወይም መጽሐፍ ቅዱስን በሚገባ ተረድቶ አይደለም የሚያስተምሩት። ኦንሊ ጂሰሶች በራሳቸው ተርጉሞ ያስተምራሉ። ሳምባዲም ጋር ስንመጣ በራሱ ተርጉሞ ያስተምራል። ነገር ግን የእግዚአብሔርን መጽሐፍትንና የእግዚአብሔርን ኃይል ጠንቅቆ ያወቀ በሚገባ ያስተምራልና እንዲህ የሚል ቃል አለ፣ መጽሐፍትንና የእግዚአብሔርን ኃይል አታውቁምና። ብዙዎች ወደ ኢየሱስ መጥተው ኮንሰርቬሽን ማድረግ የሚፈልጉ፣ ጥያቄ መጠየቅ የሚፈልጉ፣ ኢየሱስን በጥያቄ ይሆናል አይደለ ማሳሳት የሚፈልጉ፣ ማወዛገብ የሚፈልጉ ወይንም ተሳደበ ብለው ለመክሰስ የሚፈልጉ ብዙ ጥያቄ ይጠይቁታል። ነገር ግን እሱ ራሱ ቃል እንደሆነ አንደርስታንዲንግ አያደርጉለትም። እሱ ራሱ እውነት እንደሆነ አንደርስታንዲንግ አያደርጉለትም። እሱ ራሱ የሚነበብ ሕይወት ነው። ክብር ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ሲሆን፣ ስለዚህ የመጀመሪያው መጽሐፍ ቅዱስን የእግዚአብሔር ቃል ነው ብሎ ማስተማር ነው። ለዛ ነው እችኛውን ቪዲዮ ላሳያችሁና ወደ ቀጣይ ሐሳብ አወራላችኋለሁ፣ ወደ ቀጣይ ሐሳብ እሄድላችኋለሁ። የኛውን ቪዲዮ በደንብ ስሙልኝ። ቪዲዮን ይኸውልኝ። ኢየሱስ ራሱ ማለት ነው እኔ በጣም ነው የሚመቸኝ። በነገራችን ላይ ኢየሱስ በጣም ይመቸኛል። ከኃጢአት በቀር ሰው ባለፈበት ሁሉ ነገር አልፏል ማለት የመርሳት ችግርም ገጥሞት ያውቃል። የመርሳት ችግርም ገጥሞት እንደሚያውቅ ያሳያል። እንዴት እንደሆነ ታውቃላችሁ? እግዚአብሔር እንደውም ባይብሊካሊ ለምን አናደርገውም? ላነብላችሁ። በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል። የእግዚአብሔር አጀንዳ አንድ ልጁ መጥቶ ኃጢአትን ከዚህ ምድር ላይ እስከሚያስተሰሪ ድረስ እንዲሁ ወደደ ነው። እንግዲህ እንደ ታሪኩ ከሆነ ኢየሱስ የመጣው ለዓለም ነው። ግን ኢየሱስ የሆነ ጊዜ የመርሳት ችግር ገጠመው። እንደኔ ኃይለኛ የመርሳት ችግር ገጠመው። ላንብላችሁ ከራሴ እንዳይመስላችሁ። ቆይ ማቴዎስ 15:24 እርሱም መልሶ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም። ረሳ። ለዓለም እንደመጣ ረሳ። ኃጢአት አልሰራም እንጂ ያው መርሳት ደግሞ ኃጢአት አይደለም። ኦሬዲ ረሳ። ለዓለም መምጣት ረስቶ፣ እርሷ ግን መጥታ ጌታ ሆይ እርዳኝ እያለች ሰገደችለት። እርሱ ግን መልሶ የልጆችን እንጀራ ይዞ ለቡችሎች መጣል አይገባም። ተሳደበ። እስራኤል ብቻ ነው ልጅ
እናንተ ሁላችሁ የቀራችሁ ውሾች ናችሁ። ይህንን ነው የእግዚአብሔርን መጻሕፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ የሚለው። በሁለተኛ ደረጃ መጻሕፍትን እንዲያነቡ ዝም ብሎ መፍቀድ ማለት ነው። እንደ ቸርች ኃላፊነት ወስዶ መጻሕፍትን የሚያስተምር ሰው ሊኖር ይገባ ነበር። እቺ ልጅ ታሪኳን ስትናገር ከሙሉ ወንጌል እንደወጣች ነው የምታወራው መሰለኝ። ሌላው ደግሞ አሁን ላይ ኦርቶዶክስ ናት። ኦርቶዶክስ ኢየሱስን ምን ብላ ነው የምታስተምረው? አምላክ፣ አዳኝ፣ ጌታ ብላ ነው። ጌታ ሆኖ አምላክ ሆኖ ረሳ እያለች ነው የምታወራለን። እችኛው ልጅ ቅድም እንደነገርኳችሁ ነው መጻሕፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። እቺ ልጅ የቱ ጋር ነው የተሳሳተችው ሲባል መጀመሪያ ስታነብ መጽሐፍ ቅዱስ የእግዚአብሔር ቃል ነው ተብሎ ተነግሮላታል። ሁለተኛ ደግሞ ቢገባሽም ባይገባሽም ዝም ብለሽ አንብቢ ተብላ ያደገች ይመስለኛል። ምክንያቱም በመንፈስ መመራት የሚባል ነገር አለ። የመጽሐፍ ቅድመ ሁኔታዎችንና መጽሐፍትን መረዳት የሚባለው ነገር አለ። ኢየሱስ ክርስቶስ እችኛው ልበልላችሁ፣ ኢየሱስ ክርስቶስ በተወለደ ጊዜ የዓለም ቤዛ አይደለም። ሞትን አሸንፎ ሲነሳ ነው ስልጣን ተቀብሎ ለዓለም ቤዛነት የበቃ። ኢየሱስ ጌታ ነው። በደንብ አስባችሁና አንብባችሁ ከሆነ መጽሐፍ ቅዱስ የእግዚአብሔር መንፈስ አብሯችሁ ካለ ራሱ ይገባችኋል። ኢየሱስ አንድም ቀን ሲያስተምር፣ ሲሰብክ፣ ለሰዎች ሲናገር ለደቀ መዛሙርቱ ሞትን አሸንፎ እስከተነሳባት ቀን ከዛ በፊት ባለው አንድም ቀን ለአሕዛብ ወንጌል ስበኩ ብሏቸው አያውቅም። ለአሕዛብ ሄዳችሁ አስተምሩ ብለዋቸው አያውቅም። ለምን ሲባል ኢየሱስ በራሱ ሰዓትን እየጠበቀ ነበር። አምላክ ነው። ማንነቱን ጥሎ ወርዶ የባሪያን መልክ ይዞ ወርዷል። በዛው ውስጥ ደግሞ የሚጠመቅባት ጥምቀት አለችው፣ የሚጠጣት ጽዋ አለችው። ከዛ ጽዋ በኋላ ምን እንደሚሆን ኢየሱስ ያውቃል። ስልጣን እንዴት እንደሚቀበል በማቴዎስ ወንጌል ምዕራፍ 3 በሉቃስ ወንጌል ምዕራፍ 4 ላይ ሰይጣን ሲፈትነው እንዲህ አለ፣ ለዓለም ገዥነት ስልጣን የኔ ነው አለ። ኢየሱስ ተሳሳትክ፣ ስልጣን የእግዚአብሔር ነው ብሎ አልመለሰለትም። አዎ የአንተ ነው ብሎ፣ ነገር ግን እኔ ለአምላኬ ነው የምሰግደው ብሎ ለሰይጣን መልስ ስመልሰው ታገኛላችሁ። ነገር ግን ምዕራፍ 28 ማቴዎስ ወንጌል ላይ ኢየሱስ ሲናገር እንዲህ አለ፣ ሲያወራ እንዲህ አለ፣ አሁን አለ 17 ስልጣን በሰማይና በምድር ለኔ ተሰጠኝ። ስልጣን በሰማይና በምድር ለኔ ተሰጠኝ። ከምን በኋላ? ከሞት በኋላ ኢየሱስ ለዓለም ጌትነትን ለዓለም ገዥነትን ተቀብሎ ተነሳ። ለዛ ነው የሚለው ሂዱና አለ አሕዛብን ሁሉ አምጧቸው። እንደምን? እንደ ልጆች አምጧቸው። ለዛ ነው ኤፌሶን ምዕራፍ 2 ሲናገር እናንተ ቀድሞ ተገረዙ ከተባሉት ያልተገረዛችሁ፣ ክዳን አላቸው ከተባሉት ክዳን የሌላችሁ፣ ከእስራኤል መንግስት የራቃችሁ፣ ከእግዚአብሔር የተለያችሁ ነበራችሁ። ነገር ግን ዘመኑ ሲደርስ እሱ ኢየሱስ የጌቶች ጌታ ለእናንተ ሞቶ ለእናንተ ዋጋ ከፍሎ ወደ እግዚአብሔር መንግስት መለሳችሁ እያለ የሚያወራው እችኛውን ጥቅስ ላንብብላችሁ፣ ደስ የሚል ቃል ስለሆነ ኤፌሶን ምዕራፍ 2 እንደውም እንዲህ እያለ ያወራል። ኤፌሶን ምዕራፍ 2 በበደላችሁና በኃጢአታችሁ ሙታን ነበራችሁ። የኤፌሶን ሰዎች አሕዛቦች ናቸው፣ እንደምታውቁት እኛን ይወክላሉ። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም ኑሮ እንዳለ ኑሮ በማይታዘዙ ልጆች ላይ አሁን ለሚሰራ መንፈስ አለቃ እንደሆነ በአየር ላይ ስልጣን እንዳለው አለቃ ፍቃድ በፊት ተመላለሳችሁ። በእነዚህ ልጆች መካከል እኛ ደግሞ ሁላችን የሥጋችንንና የልቦናችንን ፍቃድ እያደረገን የሥጋችንና የልቦናችንን ፍቃድ እያደረገን በሥጋችን ምኞት በፊት እንኖር ነበር።
እንኖር ነበር። እንደ ሌሎችም ደግሞ ከፍጥረታታችን የቁጣ ልጆች ነበር። የኤፌሶን ቤተሰቦች ወይም የኤፌሶን ሰዎች የቁጣ ልጆች ናቸው። እኛም የቁጣ ነበርን። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከታላቁ ፍቅሩ የተነሳ በሥራችን በኃጢአታችን ሙታን እንኳን በነበረን ጊዜ ከክርስቶስ ጋር ሕይወትን ሰጠን እያለ ሲያወራ ታገኛላችሁ። ልጅቷ ዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ላይ ስትናገር እንዲህ አለች። የእግዚአብሔር ዓላማ ዓለምን ሁሉ ማዳን ነው። ኢየሱስ የመጣው ለመላ ዓለም ነው። ኢየሱስ ግን የመርሳት ችግር አጋጠመው ትለናለች። አወቅሽ ስለዋት የቄስ ምስት መጽሐፍ ቅዱስ አጠበች አለ ያገረ ሰው ትለናለች። ነገር ግን ከምዕራፍ 3 ከቁጥር 16 ወደ ላይ ከፍ ብላ ብታነብ ኖሮ ይገባት ነበር። ምዕራፍ 3 16 ሳይደርስ እንዲህ የሚል ቃል አለ። ምዕራፍ 3 16 ሳይሆን 14 ምዕራፍ 3 14 ሙሴ በምድረ በዳ እባቡን እንደሰቀለ በምድረ በዳ ምኑን እንደሰቀለ እባቡን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዳይኖረው እንጂ እንዳይጠፋ የሰው ልጅ ሊሰቀል ይገባዋል። በእርሱ የሚያምን ሁሉ ለመዳን ኢየሱስ መወለድ ሳይሆን ያለበት መሞት ነው ያለበት። ለዛ ነው በእያንዳንዱ ንግግሩ ኢየሱስ ለደቀ መዛሙርቱ ኃይል ሲሰጥ በሞትን እስካላሸነፈበት ቀን ድረስ እንደዛ አይነት ትምህርት የማያስተምራቸው። ምን አይነት ትምህርት ሲባል አሕዛብን ሄዳችሁ አስተምሩ አይላቸው። መካከል ላይ ያለውን የጥልን ግድግዳ ስላላፈረሰ፣ የጥል ግድግዳ የሚፈርሰው ደግሞ በኢየሱስ ክርስቶስ ሞት እንደሆነ ኢየሱስ ጠንቅቆ ያውቃል። ተሳስቶ ለአንድ ቀን ወጥቶ ሰብኮ አያውቅም። ወንጌል ሰብኮ ቢሆን ኖሮ አንድ ቀን ለአሕዛብ አስተምሮ ቢሆን ኖሮ እኔም ዛሬ አውራ ነበር ኢየሱስ የመርሳት ችግር አለበት ብዬ። ነገር ግን ኢየሱስ አንድም የምታክል የመርሳት ችግር የለበትም። ለዛ ነው ቅድም ያልኳችሁ ቦታ ኤፌሶን ላይ እንዲህ ብሎ የሚጨርሰው ኤፌሶን ላይ እንዲህ ብሎ የሚጨርሰው በደንብ ስሙ። እንዲህ ብሎ የሚጨርሰው ስለዚህም አለ አስቀድሞ በሥጋ አሕዛብ የነበራችሁ በሥጋ በእጅ የተገረዙ በተባሉት ያልተገረዛችሁ የነበራችሁ ይህንን አስቡ። በዚያን ዘመን ከእስራኤል መንግሥት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህም ዓለም ተስፋ አጥታችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባቸዋል። ኢየሱስ መዳን ከአይሁድ ነው። አዎ በአይሁድ ነው የተወለደው። ጂውሽ መዳን ለአይሁድ ነው፣ ከአይሁድ ነው። ነገር ግን ወደ ገዛ ወገኖቹ መጣ። የገዛ ወገኖቹ ምን አላሉትም? አልተቀበሉትም። እሺ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነሱ የእግዚአብሔር ልጆች እንዲሆኑ መብትን ወይም ፍቃድን ወር ስልጣንን ሰጣቸው አለ። እንደ መብት ያለ ስልጣን በምድር ላይ የለም። እንደ ፍቃድ ያለ ስልጣን በምድር ላይ የለም። ከስልጣን ሁሉ በላይ የሆነ ስልጣን ፍቃድ ይባላል። እንደ ፍቃድ ያለ ስልጣን ስለሌለ፣ ስለዚህ አሁን ላይ መጽሐፍትን እንዳያውቁ ያደረገው ነገር ምን ነው ሲባል የመጀመሪያው መጽሐፍ ቅዱስ ሁሉ የእግዚአብሔር ቃል ነው ብሎ ማስተማር፣ ሁለተኛው ሰባኪ ያለ እንደገባችሁ ባይገባችሁም ቢገባችሁም ሳታነቡ አትተኙ ተብሎ መመከር። ሊድ የሚያደርግ ሰው ያስፈልጋል። የሚያስተምር ሰው ያስፈልጋል። ሰው ጥያቄ ይዞ ከመጣ የሚመልስ አገልጋይ፣ የሚመልስ ሰው ያስፈልጋል። ቢኮዝ እግዚአብሔር ያስቀመጣቸው ዝም ብሎ እንዲጮሁ ስላልሆነ ጠንቅቆ አውቆ ገብቶ ተረድቶት የሚያስተምር። አዎ መጽሐፍ ቅዱስ በእግዚአብሔር መንፈስ ተጽፏል። ነገር ግን መጽሐፍ ቅዱስ የእግዚአብሔር ቃል አይደለም፣ ቅዱስ የሆነ መጽሐፍ እንጂ። ቅዱስ የሆነ መጽሐፍ ነው። ለዛ ነው የታሪክ መዛባትን የምታገኙት፣ የቃላት ስህተቶችን የምታገኙት መጽሐፍ ቅዱስ ላይ። አዎ ታገኛላችሁ። ነገር ግን ጉዳዩ ሀፕን አድርጓል። ማቴዎስን ስንጠይቀው ኢየሱስ ደቀ መዛሙርቱን እንዴት አገኛቸው ሲል አሳ ያጠመዱ ነበር አለ።
አሳ እያጠመዱ ናቸው። እነማን አሳ የሚያጠምዱ? ጴጥሮስና ስምዖን አሳ እያጠመዱ አገኛቸውና ኑ ተከተሉኝ፣ ሰዎች አጥማጅ አደርጋቸዋለሁ አለ። ከዛም አልፎ በዮሐንስንና ያዕቆብን አግኝቶ ተከተሉኝ አላቸው ይለናል። ማቴዎስ እንደዛ ይለናል። ሉቃስ ስንል በአሳ በመርከባቸው ላይ ተቀምጦ ሌሊቱን ሁሉ ሲሰሩ ነበር። እዛ ተቀምጦ አገኛቸውና አናገራቸው ይለናል። ከዛስ ዮሐንስን ስንጠይቀውስ እንድርያስን መጀመሪያ አገኘውና እንድርያስ ነው ጴጥሮስን ሄዶ የጠራው። ከዛ በኋላ ነው ያዕቆብም ዮሐንስም የመጡት እያለ ያወራናል። ወንድሞቼ ሐሳብን በትክክሉ የሚያስተምር ቸርቻችሁ ላይ ሰው ከሌለ፣ እያንዳንዱን ፈትቷችሁ የሚነግራችሁ ሰው ከሌለ ከዛ ቸርች ውጡ። ለማንም አያዘጋጃችሁ፣ ለሰይጣን ነው የሚያዘጋጃችሁ። ኢየሱስ ሲናገር ማቴዎስ ወንጌል ምዕራፍ 12 ላይ እንዲህ አላቸው፣ ተዋቸው አለ። ፈሪሳውያኖች ሲከራከሩ እንደተሳለቁ ወይንም እንደተሳሳቱ አወክን ብለው ደቀ መዛሙርቱ ለኢየሱስ በተናገሩ ጊዜ ኢየሱስ እንዲህ አላቸው። ኢየሱስ እውርን ቢመራ ለ14 ላይ እርሱም መልሶ የሰማዩ አባቴ ያልተከለው ሁሉ ይነቀላል አላቸው። ተዋቸው፣ እውርን የሚመሩ እውራን ናቸው። እውርን ይመራል፣ ሁለቱም ተያይዘው ጉድጓድ ይወድቃሉ አለ። አያችሁ፣ የሚመሯችሁ እውራን ከሆኑ ጥያቄ ጠይቁ። ካልመለሷችሁ ተዋቸው። ለምን ትከተላላችሁ? ነገ የሆነ ቦታ ላይ ለህይወታችሁ መጨረሻ ያደርጋል። ምናልባት እግዚአብሔር የለም የኢየሱስ የሚል ትምህርት ስህተት ነው። እኛ ሲጀመርም እንደዚህ አይነት ነገር አምላክ ቢኖር እንኳን አለ ብለን ብናምን እንኳን ይሄኛው ኢየሱስን አይደለም ማምለክ ያለብን፣ የሆነ ብቻ አምላክ አለ፣ ያልገባን አምላክ አለ እያሉ የሚያወሩ ሰዎች ነው የሚሆኑትና ስለዚህ መጽሐፍትንና የእግዚአብሔርን ኃይል ማወቅ እጅጉን በጣም አስፈላጊ ነው። ምክንያቱም መጽሐፍትና የእግዚአብሔር ኃይል ሁለት ስለሆነ፣ መጽሐፍት ሲባል ቅዱሳን መጽሐፍት ነው። የእግዚአብሔር ኃይል ደግሞ መንፈስ ቅዱስ ስለሆነ ኢየሱስ ለደቀ መዛሙርቱ የሰጠው የትኛውም አይነት መጽሐፍ የለም። ኢየሱስ ለደቀ መዛሙርቱ ያስረከባቸው ጽፎ የሰጣቸው መጽሐፍ የለም። ኢየሱስ ለደቀ መዛሙርቱ ያስረከባቸው ግን የሰጣቸው አንድ አለ። ከነሱ ጋር ይኖራል የተባለ ከኛ ጋር ሊኖር የተጠራ መንፈስ ቅዱስ እሱ ከእናንተ ጋር ነው። ወደ እውነት ሁሉ ይመራቸዋል፣ እውነትን ያስተምራቸዋል፣ ወደ እውነት ሁሉ ይመራቸዋል ነው የሚለው። መጽሐፍ ቅዱስ አይደለም ወደ እውነት የሚመራን መንፈስ ቅዱስ ነው። መንፈስ ቅዱስ ሲመራን ኢየሱስ እሱ የእግዚአብሔር ልጅ እግዚአብሔር እንደሆነ ነው የመራን። መንፈስ ቅዱስ ሲመራን ማይሆነውን ነገርን ለይቶ ነው የነገረን። መጽሐፍትን አበራለን። መጽሐፍት ስለ ልጁ የተጻፉና ስለ የሆኑ ነገር የተጻፉ እንደሆነ ነገረን። መንፈሳዊ ዕውቀት ለማጠንከር፣ መንፈሳዊነትን ለማነቃቃት፣ ለተለያዩ ዓላማ እንደተጻፉ ነገረን። ትኩረት ተሰጥቶ ለልጁ ዓላማ እንደተጻፈ ተነገረን መንፈስ ቅዱስ ሲነግረን። ስለዚህ መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ አላቸው። መንቃት ይበላችሁ። አሳሳቶች አሉ። ከመጽሐፍ ቅዱስ አንድ ሁለት ጥቅስ የወሰዱ የሚጠይቋችሁ አሉ። ሊያሳሱታችሁ የሚፈልጉ አሉ። አጠገባችሁ አሉ። ሩቅ አይደለም፣ አጠገባችሁ አሉ። ኢቭን እናንተ ራሳችሁ ይሄ ጥያቄ ውስጣችሁ ሊኖር ይችላል። ይህንን ሁሉ ታገኙታላችሁ። እግዚአብሔር አምላክ በእኔም አልፎ ይመልስላችኋል። እስከ መጨረሻ የመለቃቸውን ቪዲዮዎች መከታተል ይሆንላችሁ። ተከታተሉ። በእያንዳንዱ ጥያቄ መልስ ይዤላችሁ እመጣለሁ። መጽሐፍትንና የእግዚአብሔርን ኃይል ታውቁታላችሁና። ጌታ ኢየሱስ ይባርካችሁ። እስከዚህ ሰዓት ከኔ ጋር የቆያችሁ እግዚአብሔር አምላክ ይባርካችሁ። የታመማችሁ ከሆናችሁ የትኛውም አይነት በሽታ ችግር ካለባችሁ ልጸልይላችሁ። እግዚአብሔር አባቴና አምላክ በናዝሬቱ በጌታ በኢየሱስ ክርስቶስ የትኛውም ኃይል የተመታ ይሁን፣ ፈውስ ያገኛቸው። የምፈውስ የአንተ እጅ በመካከላችን ይገለጥ። አሁን የአንተ እጅ ይንቀሳቀስ። እንወድሃለን፣ እናከብርሃለን። ይህንን ስለምታረግ አመሰግናለሁ። በናዝሬቱ በጌታ በኢየሱስ ስም አሜን። ጌታ ኢየሱስ ክርስቶስ ይባርካችሁ። እወዳችኋለሁ። ሼር አድርጉ። ለብዙ እንዲደርስ በማድረግ አብራችሁን እንድታገለግሉ ጥሪን ማቅረብ እወዳለሁ። ኢየሱስ ክርስቶስ ትናንትና ዛሬም
እስከ ለዘላለም ሕያው ነው። እንንቃ። ለምን እንድንነቃ ደግሞ እግዚአብሔር ስለሚፈልግ። አትተኙ። እናንተ ከተኛችሁ ሕይወታችሁን ታጣላችሁ። ከተኛችሁ ብዙ ነገሮቻችሁን ታጣላችሁ። ከነቃችሁ ግን መንግሥተ ሰማያት የእናንተ ናትና። እሱ የሕያዋን አምላክ እንጂ የሙታዋን አይደለምና። ኢየሱስ ክርስቶስ የጌቶች ሁሉ ጌታ ነው። የነገሥታት ሁሉ ንጉሥ ነው። ወዳችኋለሁ። ጌታ ኢየሱስ ይባርካችሁ።